እማዬ ከዳግም አባት ሌላ ሰው ጋር እምልልሻለሁ የኔ ልጅ እኔ ከላይኩንና ከዳግም አባት ውጭ ሌላ ሰው አላውቅም። እና ዳግም ያባዬ ልጅ ይሆናል እያልሽ ነው? ኧረ እማዬ እኔ ምንም አልገባኝም። ኤሚ በወቅቱ በአባትሽ በጣም እናደድበት ነበር። ምን ማድረግ እንዳለብኝ እንደሌለብኝ ራሱ ምንም ማስታውሰው ነገር የለም። ማርገዜን ራሱ አላስታውስም ነበር። ይሄ በፍጹም ሊሆን አይችልም እማዬ። ኤሚ ከሰንበቱ ጋር ግንኙነት በነበረኝ ሰዓት እኮ ከአባትሽ ጋር አልተለያየሁም ነበር። ስለዚህ ምናልባት ሊሆን ይችላል እኮ። የኔ ልጅ በዚህ ጉዳይ ግን አንቺ እንድትረጅኝ ይፈልጋለሁ። እንዴት ነው ምረዳሽ? ልጄ ዳግምና አባትሽ የዲኤንኤ ምርመራ ማድረግ አለባቸው። እና ይሄን ሚስጥር እንደደብቅ እየጠየቅሽኝ ነው? ማለቴ ከአባዬ ልንደብቀው ነው? በፍጹም ከዚህ በኋላ ከላይኩን ምንም አይነት ሚስጥር መደበቅ አልፈልግም። እና ሚስጥሩን ከማን ነው የምንደብቀው? በተለይ ደግሞ ከራሱ ከዳግም። ምን? ናሆም ገዳይ ስለመሆኑ እኮ እርግጠኛ ነበርክ? ኤሚ ለትንሽ ደቂቃ ብቻችን። ለምንድን ነው ብቻችንን የምንኖረው? ሲጀመር አንተ ለምንድን ነው የምትከታተለኝ? ኤሚ ቁጭ በይ ኤሚ። ማንም አይሄድም። ከፈለገ ራሱ ሄድ ይችላል። ማንም አይሄድም። ምን ለማድረግ እየሞከርክ ነው? እባክሽ ትንሽ ደቂቃ። የህይወቴን መስመር ለማሳት ለሚሞክር ሰው ሽራፊ ሰከንድ የለኝም። ገባ? ቆይ ስላፈቀርኩሽ ነው። እስኪ እዛ ቴዲ ጋር ይደዋልለት። ሄሎ ቴዲ አለው። አስታወስከኝ? የወይዘሮ ዝናሽና የአቶ ላይኩን ቪዲዮ የገዛሁልሽ ነው። አሁንም ሌሎች ቪዲዮዎች አሉ እንዴ? እችን እንዴት አድርገን እንደሚመለስ አሳያለሁ። አዎ የግድ መገናኘት አለብን። የማይታመን ነገር ዳጊ አቶ ላይኩን ልጅ ሆኖ ተገኘ። የዲኤንኤ ውጤት መጣ። በዚህም የተነሳ ሁሉንም ነገር ወይዘሮ ዝኑ አወቀች። ወይዘሮ ዝኑም ይሄ ነገርማ በቃ ያን ሰዓት እኔ በላይኩን ስናደድ ሲሄር ነበር፣ ልጁም የተረገዘው ከአቶ ላይኩን ነው ማለት ነው በማለት ለኤም ሁሉንም ሚስጥር ነገረቻት። ዳጊ ሁሉንም ነገር አሁን ላይ ልቡ ተሰብሯል። የአባቱም ውጤት መጣለት። እየተጠራጠረው ውሸት ሆኖ ስለተገኘ ዲኤንኤው አሁን ላይ ዳጊ በጣም ለምን እንዳረኩም ይላል። አብዷልም። ራሱን መቆጣጠር አቅቶታል። ከወንድሙ ጋርም ተጋጨ። ወንድሙንም ሂደህ ይቅርታ ጠይቅና ተታረቅ ብላ ኑሃሜን ለመነችው። ነገር ግን ኑሃሜን በሷ ፍቅር የተጎዳው ዳጊ ሊቀበልም ሊረዳም አልቻለም። ሁለተኛ መስመሯን ይዛ የመጣችው አምራን አሁንም የቪዲዮ ፍለጋዋ ላይ ትገኛለች። ወርቃ ተቆሻሻ ተነስታ ይቅርታ ሁሉም ነገር የኔ ጥፋት ነው ያለችው አምራን አሁን ላይ ደግሞ ቴዲ ላይ በመደወል የጠፉትን ቪዲዮዎችን እንዴት አድርጎን መመለስ እንደሚቻል ባለሙያ አግኝተን እንላለን በማለት ነገሮችን ለማቀሳሰር እየተነሳይ ትመስላለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሜን ክፍል 75 ተለቀቀ። ወደ ክፍል 74 ስንመለስ ብዙ ነገሮች ተፈጥረዋል። እንግዲህ ዳጊ የአባቱን የዲኤንኤ ውጤት ሰጥቷልም። አሁን ላይ የተጠራጠረ ያለው እናቱንና ናሆምን ጠርጥሯል ማለት ነው። ለፖሊስም ያመለከተው ማንን ትጠረጥራለህ? አባትህ እዛ በሚመጣ ሰዓት ማንን ነበር በማለት ናሆምን ብሎ ነው ለህግ አካል እየሰጠው። ምክንያቱም አባቴ እዚህ ሲመጣ ሁልጊዜ አይወደውም፣ እሱን ነው የምጠራጠረው በማለት ለፖሊስ ለህግ አካል ሀሳቡን ይሄን ነበር የሰጠው። እሱም እንግዲህ ሙሉ እርግጠኛ ሆኖ የተገኘበት የአባቱ ልደት የራሱ የዳጊ ስም የአባቱ ልደት የሰጠው ብራትሌት የእጁ ላይ የሚደረግ እሱ ስለተገኘ እርግጠኛ አባቴ ነው ብሎ ተማምኖ ነበር ዳጊም። እናም በዚህ የተነሳ ያንተ አባት ብቻ ነው እንደ ይሄ ነገር የሚኖረው ቢባልም አይ ይሄ የራሴ ስም አለበት፣ ይህ ደግሞ የእኔ ነው በማለት ነበረ ሀሳቡን የሰጠው። እናም በዚህ የተነሳ ስልክ እያወራ ከኤርሚያስ ጋራ ይሄን ሚስጥር እንግዲህ እየሰማችው እየሰማኝ ነበር ሁሉንም ነገር።
እናም ከኤርሚያስ ጋር ናቶሎና በስልክ ምንድነው ንገረኝ ቢለውም ተገናኝተን ነው በአካል ማውራት ያለብን በማለት ኤርሚ ለዳጊ ደውልለታል። ይሄን የሰማችው ኤም ሳይቀርመኝ ልቅደም በማለት ዛሬ ቀጠሮ አለኝ ብሎ ነበርና ሩጣ ግን መልሰሽ እሱን እንዳታገኝ ብለው ቃል አስገብተዋት ነበረ። ኤም እዚህ ላይ በጣም አሁን ልቧ ተሰብሯል። አንደኛ በእርግዝናዋ፣ ሁለተኛ ደግሞ የቤተሰቦቿ እንደዚህ ማድረግ ሲያወሩ ደግሞ የተደበቀው ሚስጥር ሰምታለች። ኤም ባለቤቱና ወይዘሮ ዝኖና አቶ ለይኩን ክላሱ ነው። አንተ እኮ አውቀህ አይደለም ያደረከው። በቃ ሆነም ቀረም ከህሌና ላርፍ አልችልም። ራሱን እንትን ባለበት ነው። ስለዚህ አሁን ይሄንን አልክ ይሄንን እንትን ማለት ነው ያለብን። እኔ እጄን እሰጣለሁ። ናሆምም ሊጋደሉ ነበር ብላ ብትነግረውም ለምን እኔ ባጠፋሁት እጄ እንዳውም ፖሊሶች ከመጡ በህግ ፊት እኔ ነኝ ብዬ እሰጣለሁ እያለ አንተ የሰጠ ጊዜ እኔ አንተማ እንትን አትልም እኔ ነኝ በእኔ መነሻ ስለሆነ እኔ ራሴ እጄን እሰጣለሁ በማለት ወይዘሮ ዝኑም ይሄንኑ ስትለው ነበር። ይህን የሰማችው ኤም ክላሷ ሁና ማመን አቃታት። ሲያውቅህ አይደለም ስለዚህ ራስን አረጋጋ እያለች አሁን ሰርጉም ይሄ ደስታ ሲመጣ ሲል ሰርጉም አይቀርም እያለ አቶ ለይኩንም እየፎከሩ ይገኛል። እናም እንግዲህ ይሄን የሰማችው ኤም ከኤርሚያስ ጋራ ስልክ ሲለዋወጥ ስለሰማይ ቀድሜ ይሄንን ኤርሚያስን ቶሎ ዳጊ ከማገኘቱ በፊት ሁሉንም ነገር ማግኘት አለብኝ ብላ ወሰነች። እናም ቀጥታ በመደወል ወደ ኤርሚያስ ጋር ኤርሚያስም ስልኩን በማንሳት ላገኝ እፈልጋለሁ፣ የት ነህ አግኝተኸዋለሁ ዳጊም ብትለውም አይ አላገኘሁትም በማለት ገና ላገኘው እየሄድኩ ነበር። አንቺ እኮ ግን አይንህን ላይ አላይም ስትይ ነበረ ዛሬ እንዴት ልታገኘኝና ፈቃደኛ ሆንሽ ሲላትም አይ የቤተሰቦች ጉዳይ ነው አሁን ማገኝብህም ስላ ሁሉንም ነገር ከሱ ለማጣራት ሞከረች። ኤምም አሁን የምታደርገውን ነገር ምንም ነገር አልነገርከውም አይደል ብትለው ለዳጊ አልነገርኩም በማለት ሁሉንም ነገር ይነግራታል። አንተ ግን እንዴት ታግታልክ? እንዴት ከቤተሰቦች ላይ አልወርዳልክ እያለው አይ ተወካልሽኝ እተዋለሁኝ ግን አንቺና እኔ አብረን እንዴት የምንሆን ከሆነ ምን እያላት ነበረ። ከአንተ ጋር መቼም እንዳታስበው እያለ ቪዲዮውንም ደግሞ አጥፍቼዋለሁ ለቀዋለሁ ያልኩሽን እያላት የሷን አብረው አምራን ወሬውን አወራችሁ እንዲህ ቪዲዮ አልሰጠችውም ለኤርሚያስ ማለት ነው። እናም ኤርሚያስ ልክ ቪዲዮ እንዳያዝ አድርጎ ለማሳመን ቢሞክርም እስኪ ሌው ቪዲዮውን ስትለው ነበረ። እናም በዚህ የተነሳ ኤም ይሄንን ሲላት ጭራሽም ከቤተሰቦች ራስ ላይ ትወርዳለህ፣ ቪዲዮ ደግሞ የለህም ውሸትህን ነው ብላ ነቅታበታለች። ምክንያቱም እውነቷን ነው። ይሄን ቢይዝ ኑሮ እስኪ በያስኩት ልጅ ብለሽ እንትን በይልኝ ማን ነው አላቅም በይና ማይልኝ በሆዴ ባለው ልጅ ብለሽ እያላት ነበር። እሷም ደግሞ አፈር ብላ ሰድባው ትሄዳለች ማለት ነው ኤምም። እናም በዚህ የተነሳ ኤምም ተነስታ ትሄዳለች ወደ እናቷ ጋራ። አሁን ላይ እንግዲህ ማን ነው ዳጊም ናሆር ነው የገደለው አባቴን በማለት ተደባድበዋልና ተጠራጥ። በዚህ እንግዲህ አሁን ላይ በጣም ጭቅጭቅ ላይ ደርሰዋል። አምራንን ኑሐሚንና ናሆድ ይሄንኑ እያወሩ ነው ያሉት። ይሄንን እንዴት ይሆናል ብሎ እንዴት አንተን እንትን ይላል? እኔ እኮ ሌላው አልጨነቀኝ ደግሞ አንተ ነህ ገዳይ ማለቱ ነው ብሎ ለአምራን ለኑሐሚን ይነግራታል። ኑሐሚንም በጣም ይገርማል። እሱ ግን በዚህ አይደለም እንዴት እንደዚህ አሁን በቃ የሆነ ድርጅት ውስጥ የሰርግ መፈራረም ያለ አይደል እዛ ሄደን ተፈራርመን ለምን እንትን አንልም እያላት ነበረ። እንዴ ለምንድን ነው ትሄዳለህ? ስለዚህ ተረጋግቶ እንዳውም የሱን ሀዘን ካለቀ በኋላ የኛ ሰርግ ይደርሳል ብትለውም እንዴ በጣም እንትን እያለ ነው እያለ ነበርና እሱም ይሄንን ሲለው ራሳችን ማስታወቂያ አድርገን ቢላትም ለምንድን ይሄንን ማድረግ የለብንም እሱን ደግሞ እኔ ነግረዋለሁኝ እያለ ነበር። በእርግጥም አንፈርድበትም ብሎ ነበር። እናም እንግዲህ ዳጊም ወደ ኤርሚያስ ጋር ለመሄድ እየተቀጣጥረው እየሄዱ መጀመሪያ ቀርማ የደረሰችው ኤም ሁሉንም ማስጠንቀቃው ሄዳለች። እንግዲህ ሪስፔክተሩም ቀጥታ እየደውልለታል ለዳጊ ወደ ኤርሚያስ ጋር ኢንፎርሜሽን ለማጣራት ሊሄድ ሲል ማለት ነው። እናም ምና ቶሎ አሁን እዚህ ውጤቱ መጥቷል ሲለው እሱም በድንጋጤ አሁን ሲለው አዎ ናቶሎ አሁን ሲለው ቀጥታ ሄዷል።
በሚያሳዝን እንግዲህ ሁኔታ ያው ለአንተ እንትንም ቢል ይሄ የዲኤንኤ ውጤት መጥቷል። ስለዚህ አባትህ አይደለም በሚለው ከፍቶ ሲያየው በጣምም ተጸጸተም። እንዴት እንደዛ ስል ነበር። አሁን የመገኘቱ ግን ደግሞ ሰው ሙቷል። ስለዚህ ያ ደግሞ በህግ ይረጋገጣል እያለ ነበር። እናም በዚህ የተነሳ ሁሉንም ነገር ከሱ ጋር ካወሩም በኋላ እሱም በጣም እንዴት እንደዚህ አረኩኝ እያለ እሱም በጣም አብዷል። በፍቅረኛውም ሁለተኛ በአባቱም በሁሉም ነገር በጣም ተጨናንቋል ዳጊና አሁን ላይ ዳጊ ሁሉንም ነገር በፍቅረኛው በአምራን በኑሃሚንና በሁሉም ነገር እንትን ስላለ ማሰብ አቅቶታልና ለምን እንደዚህ አልኩኝ ወንድሜን ገዳይ ነህ ብዬ እኮ ወንጅየዋለሁ እያለ በጣም እንትን ብሏል ማለት ነው፣ እናቱም ሳይቀር እና ሁሉንም ነገር ይሄን ካደረገ በኋላም ውጤቱ መጥቷል። ሂደህ ነበር ወይ ብላ ስትጠይቀው ኤም ባንድ እንደነበሩ እሷም እንግዲህ ኑሃሚንም ስታስጠነቅቀው ነበረ። እናም ይሄን ስትለው ተነስታ ልትሄድ ስትልም አይ አትሄጂም ሲላት መጀመሪያ ተነሺ ኤም አንቺ ሂጂ እኔ እና እሷ ሲል አትሄድም እሷም ብላ እንትን ትለዋለች። ሁለተኛ በህይወቴ ውስጥ እንደዚህ እያረክ እንደዚህ አይነት አንተ ወንድምህን እንዴት ገዳይ ትላለህ ብትለውም በመሀል ኑሃሚን ማነው ናሆር አትበይ እያለ በጣም ይናደዳል ማለት ነው። እናም በዚህ የተነሳ ሁሉንም ነገር አስረድታው ስትሄድ እሱም ኤም የሰማቸውን ነገር ውጤቱ የአባቴ አይደለም የዲኤንኤ ውጤቱ መጥቷል ትላለች። እናም ይሄን የሰማቸው ለኤም እና ለእናትየዋም ምንም እንትን ቢል ደስ ቢል አቶ ለይኩንም በዚህ ላይ ደስታው ነው። ምክንያቱም አሁን ላይ ይሄ ያው እንግዲህ የአባቱን ማንነት ሳያውቅ ለዘላለም መኖር አለበት ማለት ነው። እናም ኤምም ወደ እናቷ በመምጣት እማዬ ይሄ ነገር ባይሆን ጥሩ ነበር እያለኝ ምንድን ነው አንቺ ደግሞ አባትሽን ገዳይ እያረግሽ ነው እማዬ ሁሉንም ነገር ስታወሩ ሰምቻለሁ ይሄንን ግን ሲያውቀው እኮ አይደለም ይሄ ነው የተፈጠረው እንዴት ደበደበው ማወቅ የለብኝም እኔ ስትል ስትጠይቃት መስቀለኛ ጥያቄ ኤምም ሁሉንም ነገር ነገረቻት። እዚህ እንደመጣ እንዳጋጣሚ ስናወራ ሰምቶ ሽጉጡ ነበር እንደዚህ በሚቀማሙ ሰዓት ይዛኔ ነው በቃ ልጄ ይሄ ነገር የተፈጠረው ብላ ልጇ ለኤም ትነግራታለች። ኤም እንግዲህ ብዙ ጭንቀት አለባትና ይሄንን ተንብላለች። እንግዲህ ይሄንንም ብያለቻን ነበር። ወደ አምራን ጋር ስንሄድ አምራንና ኤርሜስ ተገናኝተዋል። አሁን ላይ በይ ተለውጠሻል ምናምን እያላት ነበር። እርሜ ለአቶ ለይኩን እያለች ነበርና እናም ያ ቪዲዮ የት ነበረ የነዝኑና አቶ ለይኩን ሲገሉት ሲቀብሩት የነበረው ሲላት ነበር። እርሜ ለአቶ ለይኩን ሁሉም ጠፍቷል አንድም የለ ብላ ትነግረዋለች። አንተ ለምን ፈልገህ ነው ስትለው ናይ ልጠይቅሽ ፖሊሶች አገኝተው አስክሬኑን መርመራ አድርገውበታልና ለዛ ነው እንደዚህ ብሎ ሲነግራት ነው እንደ እያለ እና ለዚህማ ደስታ ሻምፖይን አንክፈትና እንትን እንበላ እያለችው ነበረ። እናም በዚህ የተነሳ ይሄንን ብለው ስታበቃ ማለት ነው ተነስታ እየጠጣ እያለ እንደባለፈው በባለፈው 2 ዕቃ ሳጥበኸኛል ብላ ትታው ትሄዳለች። ስልኳን ያኔ ያውም ስንትን ስትል አንዱ ስልኳ ተይዞባታል ያ ቪዲዮ የነበረበት ማለት ነው የአምራን እናም ተነስታ ትታው ትሄዳለች ማለት ነው። ዳግም ውጤቱን ያው ለሁሉም ነግሯልና አየህ ወንድምህን እንደዚህ አደረክ እማዬ በቃ ተይኝ እያለ እናቱንም እንደዚህ ሲላን ነበረ። ኤም እንግዲህ ይሄንን ሲል ነበረ ምን አይነት ነኝ እያለ ባላደረጉት ሰዎች ሶነጅል ነበር ብሎ ነበር ሲታገል ነበረ። እናም ወደ ኤም ስንመጣ እናቷ ሁሉንም ነገር በግልጽ ስነግራት ይሄን ነገር ልታግዥኝ ይገባል የሞተው እና ምንዴ ማን ነው እኔ አልገባኝም እያለች ኤም ራሷ በጭንቀት ትገኛለች። በቃ የሆነው ነገር ይሄ ነው እኔ ይመስለኛል ብላ ሁሉንም ነገር ነገረቻት። ያረገዝኩት እንግዲህ የአባትሽ ልጅ ቢሆን ነው እንጂ የተገደለው አቶ በተሰንበት ነው። ስለዚህ ለወንድ እንግዲህ ይሄ ደግሞ ዳጊ የአባትሽ አቶ ለይኩን ልጅ ሊሆን ነው ስትል ኤም ግራ በመጋባት እና እንዴት ይሆናል ይሄንን አሁንም ደግሞ ለአባዬ ልንደብቅ ይሄንን ስትል አይ ለአባትሽ ቃል ገብቻለሁ ምንም ነገር አይደበቅም ግን ይሄን ነገር
አውቆት እንደዚህ ከሚሆን ዳጊ ተደብቆ ቢቀር ይሻላል። ለይኩን ግን ልጁ እንደሆነ ማስረዳት አለብን እያለች ነበር። ወደ ማነው አምራን ጋር ስንሄድ ይህን ወሬ ሰምታለችና ቴዲ ጋር በመደወል ቴዲ ጋር ደውላ ቴድን ታዋራዋለች። ቴድም አወከኝ እንዴ እኔ የዝናሽንና ያቶ ለይኩንን ቪዲዮ የሸኩልህ ልጅ ነኝ፣ ስለዚህ ቪዲዮ አለ ሆይ ብላው ነው። የለኝም ሜቢ ብሏት ነው እንግዲህ የሚሆነው። እንዴት የጠፋ ቪዲዮ እንዴት እንደሚመለስ ባለሙያውን መመለስ ይቻላልና እንድንገናኝ ትለዋለች። እሱም ይሄንን ሲሰማ እሺ በቃ ተገናኝተን ብላ እዚህ ላይ ነበረ ቪዲዮ ሊያልቅ የቻለው ማለት ነው። እናም አሁን እንግዲህ ዳጊ የአቶ ለይኩን ልጅ ሆኗል ማለት ነው። በጣም የሚገርም ነው። አቶ በሰንበት ልጅ የለውም። ያው እንግዲህ ያሳደገው ብዙ ነገር መስዋዕት የከፈለው ለዳጊ ነው። እንግዲህ ዳጊ ግን የተወለደው እንግዲህ ይሄን ልትረጅኝ ይገባል ብላታለች። ዲኤንኤ ምርመራ ያደርጋሉ ማለት ነው። የናሙና ጥናቱ የዳጊና የአቶ ለይኩን መካሄድ አለበት። ይህን ደግሞ የምታደርገው ኤም ናት ማለት ነው። እናም ይሄን ሚስጥር የአባቱን ሚስጥር ማወቅ የለበትም። አቶ ለይኩን ደግሞ ማወቅ አለበት ማለት ነው። እንግዲህ ይሄ ይሆናል ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ።